በከተሞች የሚስተዋለውን የስርቆትና የእገታ ወንጀል በተቀናጀ መንገድ መታገል እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ አመላክቷል። ወንጀሉን የሚፈጽሙ አካላትን እንደማይታገስ የገለጸው ቢሮው በዚህ ትግል ህብረተሰቡ ተሳታፊ እንዲሆንም አሳስቧል። ሰለሞን ዘመኑ ዝርዝር አለው። በዋናነት በከተሞች የሚፈጸሙ የስርቆትና የሰው ማገት ወንጀሎችን ተከታትሎ እርምጃ በመውሰድ አካባቢዎቹ ሰላማዊ እንቅስቃሴ እንዲኖራቸው እንደሚሰራ የአማራ ክልል ሰላምና ጸጥታ ቢሮ ገልጿል። የቢሮው ኃላፊ ዶክተር እሸቱ የሱፍ እንዳስረዱት ድርጊቱን የሚፈጽሙ አካላትን ተከታትለው በቁጥጥር ስር በማዋል ህጋዊ እርምጃ እንዲወሰድ በመደረግ ላይ ነው። አሁን ከፋ ብሎ የሚታየው ከተማ ላይ እገታ ነው። እንደገና ደግሞ በቡድን ሆኖ ሀብት ያለውን አጥንቶ ወስዶ 1 ሚሊዮን ብር 2 ሚሊዮን ብር ለመቀበል ሁኔታዎች ከፍቶ እናገኘዋለን። ይህንን በተመለከተ ከጊዜ ጊዜ መሻሻል አለው። ከዚህ በፊት ሰዎች ታግተው አይገኙም ነበር፣ አጋቹም አይገኝም ነበር፣ ገንዘብ የወሰደውም አይገኝም ነበር። አሁን በጣም በርካታ ስራዎች እየሰራ ነው። እዚህ ባህር ዳር ከተማ ብቻ ባለፈው መጋቢት ወር ወደ 32 የሚሆን አጋች ተይዟል። 32 የሚሆን አጋች ተይዟል። በጥናት ነው የተያዘው። ገንዘብ ቀምቶም አያመልጠንም። ባንክም ላይ ተከታትለን እንይዘዋለን። ብቻም አይደለም ሰዎችም እንይዛቸዋለን። በሌላ መንገድ ደግሞ ህብረተሰቡም ደግሞ ማጋለጥ ጀምሯል። አሁን ሰዎች በነጻነት ያለ ስጋት እንዲኖሩ በማድረግ የስርቆትና የእገታ ድርጊት ከሚፈጽሙ አካላት አካባቢዎች እንዲጸዱ ትኩረት ሰጥተን እንሰራለን ነው ያሉት ዶክተር እሸቱ። ከተማ ውስጥ የተልከሰከሰውን ከተማ ውስጥ እየደፈጠ የተለያየ ወንጀል የሚፈጽመውን እያደን እየመዘዝን እናወጣዋለን። ህብረተሰቡም እያገዘ ነው። በዚህ ተጠናክረን ከቀጠል እናጸደዋለን የሚለው መውሰድ እንችላለን። ማንም በላቡና በልፋቱ ልክ ነው መኖር የሚገባው ያሉት ቢሮ ኃላፊው ከጸጥታ አካላት ጋር የነቃ ተሳትፎ የሚያደርጉ የህብረተሰብ ክፍሎች ባሉባቸው አካባቢዎች ድርጊቱን መቆጣጠር እንደተቻለም ገልጸዋል። ከአካባቢ ከሰው ልዩነቶች አሉ። በድፍረት የታገለ አካባቢውን አስከብረዋል፣ ራሱን አስከብረዋል። እጅ የሰጠ አካባቢ በሌባ ተጠቅቷል፣ ተዘርፏል፣ ተጎድቷል። ዛሬ እሱን ዘርፎ ከሆነ ነገ ጎረቤቱን ይዘርፋል። ስለዚህ ዛሬ ጎረቤቱን ሲዘርፍ ዝም ካለ ነገ በሱ ላይ የማይመጣበት ምክንያት ስለሌለ ህብረተሰቡ ይህንን ተጋግዞ ተባብሮ ከመንግስት ጋር ሆኖ ሌብነትን ማጽዳት አለበት። በላቡና በወዙ ነው መኖር ያለበት። በሰው ሀብት መክበር የለበትም። በሰው ገንዘብ መክበር የለበትም። በመሆኑም ከማህበረሰቡ እሴት ያፈነገጠንና ክብርን የሚነካ እንዲህ አይነቱን ድርጊት አስፈላጊውን ህጋዊ እርምጃ በመውሰድ የዜጎችን ደህንነት የማስጠበቅ ኃላፊነት አለብን ያሉት ዶክተር እሸቱ ማህበረሰቡም ይህንን አጸያፊ ተግባር በተለያየ መንገድ እንዲታገለው አሳስበዋል። ይህንን በጽናት መታገል፣ ፊት ለፊት መታገል፣ አማራጩ ከትግል ውጭ ሌላ እንደሌለ በማመን የአካባቢያችን ሰላምን ለማረጋገጥ በሚደረገው እንቅስቃሴ ህብረተሰቡ የበኩሉን አስተዋጽኦ ማበርከት አለበት። የምንለማው እንደዛ ስንሆን ነው። ሰላም የሚከበረው እንደዛ ሲሆን ነው። ዲሞክራሲ የሚመጣው እንደዛ ሲሆን ነው። አንዱ ሌላውን የሚያከብረው እንደዛ ሲሆን ነው። አለዛ የጉልበተኛ ሀገር ይሆናል።